ኢትዮጵያ መብራት ጠፍቷል እዚህ ራሱ የሌለው በርተ የኢትዮጵያ ግን እዚህ ራሱ መብራት ጠፍቷል ወለደችው ሰላም ጤና ይስጥልን ወዲ አስቱ ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት አለፈኛ ጋር ሁሉ ሰላም ሁሉ ጤና የተለያዩ ቪዲዮዎች ይዘንላችሁ መተናል። ፈታን ላለን እንጫወታለን እንዝናናለን። ዛሬ ደግሞ ከቤንጃ ጋር ነው የመጣሁት። ቤንጃን በደንብ ታውቁታላችሁ ብዬ አስባለሁ። ቤንጃ ሰላም ጤና ይስጥልን ክቡራትና ክቡራን የአስቱ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። ለማታውቁኝ ቢኒያም እባላለሁ። ቤንጃ ቲዩብ የሚል የዩቲዩብ ቻናል አለኝ። እዛ ላይ ነው የምታውቁኝ ካላችሁ የምታውቁኝ ሁላችሁም በያላችሁበት ሰላም ነው። እንግዲህ አሪፍ ቪዲዮ አለ ተብለን መተናል። እያየን ሪላክስ እናደርጋለን። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ ወይስ የምትለው የቀረበ? ወደ ቪዲዮቹ አላሳፈርም። ስለዚህ ወደ ቪዲዮቹ የላጤን ህይወት ተቀላቅዬ ማጣጣም ከጀመርኩ አንድ ቀን ሞላ። የመጀመሪያው ጧት ደግሞ በጣም ከባድ ናት። እርቦኛል። ምግብ ሰርቼ መብላት ይኖርብኛል። ለመስራት ያሰብኩት ምግብ ደግሞ ገንፎ ነው። ገንፎ ለመስራት የሚያስፈልጉን ግብአቶች ደግሞ ደቂቃ፣ ብረት ድስት፣ ጨው፣ ውሃ፣ ከሰል ማንደጃና ከሰል ናቸው። አሁን ቀጥታ ወደ አሰራሩ እንገባለን። በመጀመሪያ ከሰል እናቀጣጥላለን። ከሰል በሚገባ ሲቀጣጠልን ድስት እንጥዳለን። ድስቱ ጋር ሲልን ደግሞ አንድ ጆጓን ጨምርና እስኪፈላ ጠብቀን ያዘጋጀነውን ዱቄት ወደ ድስቱ ጨምረን እንዳይጓጉል ያለማቋረጥ ለ5 ደቂቃ እናመስልና ለ5 ደቂቃ እንዲወፍርልን እንከድነዋለን። ከዛ ከ5 ደቂቃ በኋላ እንከፍተዋለን። በስማ እንዴ ቻላችሁበት ገንፎ እንደሆነ አስቤ ያገነፈው ገንፎ ቋጥ ሚቶሎ ነው ያገኘው። ማንም ማን ተስፋ አልቆርጥም። ገንፎ እንደሆነ አስቤ ያገኘው ያገኘው ትልቅ ቂጣ አረጋዋለሁ። ቂጣን ለመስራት የሚያስፈልጉ ግብአቶች ደግሞ የባከነው ደቂቃ፣ ብረት ምጣድ፣ ውሃ፣ ጨውና ስኳር ናቸው። ወደ አሰራሩ በመጀመሪያ ደረጃ ብረት ምጣዳችንን እንጥዳለን። ከዛ ሊጣችንን እንለቀልቅና ለ3 ደቂቃ ያለማቋረጥ እናሽና ወዲያው ቀስ እያለን ለማንሳት እንሞክራለን። በስማ ሮሚዮና ጁሊየት ሆነዋል። ወደ እንደ ተራበ እያዩ ብረት ምጣዱና ሊጡ ለሮሚዮና ጁሊየት ፍቅር ነው የሰሩብኝ። በጣም ይገርማል። ማለት ገምቻለሁ። አጥሚት መጀመሪያ አስባ ወፍሮ ነበር። አጥሚት ሆነ ሰዓት ላይ ተበላ። ይችላል ግን ይችላል። ጀግና ብሎ በጣም ነው። አንድ ቀን እንኳን ልጅ በሴቷ ላይ ቆይ የባባዬ ድምጽ ነው የምሰማው። ምንድን ነው የሚለው? ልጅ ሳይወልድ እሺ ወይኔ ልጅ ባባዬ አለ። እኔ እኮ አይሆንላት ልጅ ያለቀሰብኝ ባባዬ ያለቀሰብኝ ልጅ አልሸኘውም። ታው ባባዬ እንዲህ ለማስቀናት ሆነ ብላ ነው እንጂ ወይ ወንዴ ዘር የሌለው ወመቴ ነው። ወይ ልጅ አባይ እንዴት ነው? ሰላም ነው? እንዴት ነው አባይ? ያለምነሽ ልጅ ወልዳኮ እሷን ልንጠይቅ ሄደን ሰሞኝ አባይ ሰሞኝ ተገላመጥኩብኝ ነው አባይ መሽሟጠጫው ምን ነው አባት የልጅ እኔ ሰርተ ህይወታችንን አልቀየርኩም። በሰይ ችግር የለውም ኧረ አባይ መጋደም ይሁን ኧረ አባይ ያለ ትዳር አባይ ዲኒኒ አትደክልም እንዴ? አትደክልም ወይ ነው የለህም? ምን አባይ የለህም? የኔ አንበሳ አንቺ እኮ ይልሽ ይሄ ቁማርሽ ፍሬሽን ተበላሽ። ኧረ አባይ ተበልተሻል። ፍሬውን ስማ ፍሬን ካልተበላ ጤነኛ ከሆንክ አባይ የሰናይት ልጅ ምን አለች? የሰናይት ልጅ ጥቁር ነች። ኧረ አባይ ለከለር ኢትዮጵያ ውስጥ ነጭ ልትወልድ ነው ወይ ጥቁር ካልሆነ? ስማ አባይ የባዩሽ ልጅስ? ኧረ የባዩሽ ልጅ ጸጉሯ ሁሉ ከርዳዳ ነው። ለምን እንደ ቡሽሜን ኪንኪ አይሆንም? ለሂውማን ሽያጭ ነው የፈለከው? ልጅ ትወልዳለህ። ይገርማል። በቃ ግን ይሄ ልጅ በጣም ይችላል ግን አስባለስ ከሆነ የሞከራቸው እንትናስ እያለስ ከሆነ የሞከራቸው እንዴ እኮ አይ ግን ይችላል። በጣም ትልልቅ ፊልሞች ላይ መምጣት አለበት። ሲጀመር የሚቀጥለው ቲክቶክ አዋርድ ሲጀመር እሱ ካልበለው ይደብረኛል። ቁም ነገር ትክክል። ያ በጣም ነው የሚችለው። በጣም ነው የተበደረኝ ከጀለስ ጋር ቲክቶክ ሳይ 50 ብር አልመለሰልኝም በማለት በጦር ወቅቱ የገደለው ግለሰብ በእስራት ተቀጣ። ትላንት ይገርባል። ዜናውን አይቼው ነበር ለብቻው ማለት ነውና ክሬቲቭነት ግን በጣም ይወስናል። ታውቃለህ ያሳብኩት ነበር ያለብኝ ብድራሱ እንዴት ነው በልግባ አከፍቶ አሁን ጓንጆ ኤርፖርት ተቀምጬ ማለት ነው KFC እየበላው ነበርና ምን እንዳየው ላሳያችሁ። እዚህ ጋር ኮፊ ፌመስ የሆኑ ሀገሮች አሉና ይኸው ቻይና፣ ዩናን ምናምን የሚላል ኮሎምቢያ፣ ብራዚል ግን ኢትዮጵያ መብራት ጠፍቷል እዚህ ራሱ የሌለው በርተ የኢትዮጵያ ግን እዚህ ራሱ መብራት ጠፍቷል። እናሳዝን በቃ ልጅ እንኳን ልጁ ራሱ ከዚህ በላይ በጣም ሉቄ ካርድ አለ እንዴ?
አዎ አለ ባለ ስንት ባለ 50 ምን ይላል? ልደቴን እንዴት ትረሳለህ? እሷ ነች ሚ ይኸው ባለ 50 እሺ ስንት ነው? ኖ ኖ ኖ 200 ይኸው እንካ ባለ 50 ነው ማለት ካርዱ ባለ 50 ነው። ስንት ነው ይሄ? 200 በቃ ገነተረው ማለት ነው። በቃ ስንት ነው እንዴት ትላለህ? ባለ 50 በለ ዋጋው ተናገር። እሷ አቡሽ ና ከመጠን በላይ የሚጨማለቁ ህጻናት ይችላሉ። ኩጃራ ና ሲላፈሪኝ ና ልጅነት ሄደ ያረጋ አንተ እንደዚህ ይደረጋል። አንተ አንቺ ራስሽ እንዳልተፋብሽ አንተ እንዴ እኔን አረ ልጅ ነው ይጫወት እስቲ ጭንቅ መስከዛ አያስፈልግም ነበር እኮ አረ ብላ ወለትም ብለሽ ተሸከር የመጣው ተው ከመንገድ እኮ ነው የመጣው ብላ እሺ ካልሽ እንግዲህ ብላ አደርጋለሁ። ምንድነው የምትበላው? እጭ አንተ ስርዓት ምንድነው እንዴ እንግዳ እንደዚህ ይባላል? ችግር የለውም እንዴ እኔ ምንም መብላት እፈልጋለሁ ለሱ የተፈጠረ አንተ እንዴ አትጨማለቅ እንዴ አትጨማለቅ በቃ ችግር የለውም ማለት ከኔ ጋር ይበላል ችግር የለውም እንዴ ወይ ተው በእናትህ አንተ ወይኔ አስቸገርኩ ልጅ ባባ እንደዚህ ይደረጋል አትመልስም አታመጣም አረ ችግር የለውም እንዴ እኔ እኮ በልቼ ነው የመጣሁት ጀመር ይሻለኛል ልጅ መጣሁ ምን ፈልግ ስልክ ምን አይነት ነው ጌም አለ የለኝ ጠቅጠቅ ነው ስልኬ ጠቅጠቅ ስልክ ነው ወይ ዳና እንዴ ዳና እንዴ ምን አገባ ገደል ገባ አይዞ ወይ ምንድነው አይዞ ሰበኛ ሲጫወት ቆልቆሎ አይዞ ለማዱ ነው ተው አይዞ ለማዱ ነው ወይ ልጆች እኮ አንተ ራስን የወደቀው እሰይ በጣም ነው ጃራ በጣም የህፃናቶች ነው የምር ለበናገር ማለት ነው የህፃን ይመስልኝ የምር ነው ልጆቹ እኮ ትክክል እኮ ያሉ እኮ እንደ ልጆች እንግዲህ ሲጀመር እንደዚህ ራሱ የመጣው በጣም ደግ ነው ራሱ ልቡን ነበር ልብስ ፋብለ ሰው ቤት ሄደ ማለት ነው ነጭ አርገ ምናምን ግቢ ውስጥ ከነጭቀው የሚጫወትበት ሆን ብሎ መጥቶ ይወጣባል። በተለይ ስልክ ሰኔ ያጋጥመኛል ስልክ ምናምን ተብሎ ስንት ኮንታክት ጠፍቶብኛል ያለቅሳል እንደራሱ ደግሞ በስማ አረስማ ምን በጣም ነው የሚመረረኝ ቁም ነገር እየተወራ የሚቀልደው ጀለስ የቤት ኪራይ መንክፈል አቅቶኛል። እሪ በቃ ቁም ነገር ማያውቅ ነው በጣም እኔ ግን አንድ ማምንበት ነገር አለ። ሰውን ስትቀርቢው ከነማንነትሽ ሆነሽ ከቀረብሽው የዛኔ ካለምንም ከነምናምን ይወዳል። ምን ማድረግ ይቻላል? የኔ ደግሞ ልንገራችሁ ከእናታችሁ ውጪ ኮንዲሽናል የሚወዳችሁ የኔን ደግሞ ልንገራችሁ ገንዘብ ካለ ሁሉ ነገር አለ። የኔን ደግሞ ልንገራችሁ አሁን ለምሳሌ አንድ ሰው ከጀርባችሁ ካወራ ተሽብ ቀን ሙሉ ተኝተሽ ነው እንደምትዩ እንዴ? የኔ አስቂኝ ሚስት ማለት ምንም የሰራሽው ነገር እኮ የለም። ልጅ ነው የምሰራው። እርጉዝ እኮ ነኝ። ልጅ ሰራለሁ፣ እጁን ሰራለሁ፣ እግሩን ሰራለሁ። ይተነፍሳል፣ ይደክመኛል፣ እሸከመዋለሁ፣ ምግብ አበላዋለሁ፣ አጠጣዋለሁ። አንተ አርግዘህ ታውቃለህ? አላውቅም። እና እስቲ አርግዝ ነው እንዴ? ልጅ እኮ ነው የምሰራው። ኦርጋኑን እየሰራው ነው። ይሄ ጨጓራው እያደገ ሊሆን ይችላል፣ ሳምባውም እያደገ ሊሆን ይችላል። ይደክመኛል። አሁን ዶም ሳስበው እግሩን እየሰራው ነው። ትራብያኝ ምን እየሰራው ነው? በቃ ሳመነችው፣ አንጀቱን በላች። አመነው ጓድ እናውት እዚህ ዳርግ ለኔ ብለህ እስር ቤት ገብተህ ምናምን እንዴት ተረሳዋለህ? እዛ አይደል እኔ ልወጋ ነበርኩ እስር ቤት ላንተ ጌታ አሁን ተነግሮኛል እኮ እሱ ነገር እኔ የኔናንተ ጓደኝነት 200 ብር 300 ብር አይደለም ሚሊዮን ብር አይለያይም። እውነት ነው። በጣም ነው የምወዳውት በጣም እሺ። ኧረ በስመ አብ ኧረ ብር አገኘው 100 ብር እንካፈል አይደለም ምን ሳይል እንብላ። ኧረ እባክህ ደፋ ቀና ብሎ ያነሳው ማን ነው? ዝቅ ስለ ወገቤ ቢሰበር እንዴ በሽተኛ ፓራላይዝ ሆነስ እንደዚህ ብለህ አንተስ ደመር መጥፎ ሰው ነህ። አራቀልና አይደለም። ኧረ ዞር በል በእናትህ
ዝቅ ስል ወገብ ይሰበራል እንኳን ብለህ ደግፍ አታረገኝ። ገንዘቡ ለብቻ ተመኝቶ ነው ማለት ነው። አንተ ምርን በቃ ይሳቅ ወደ ምሰረው ነገር በጣም መጥፎ ሆና አንተ ድሮ ትለኝ ነበር ይሄ ልጅ ጋር አብራቷል። አንተ ይተውልኝ አገኘው ሁሉ ቀን አመታት ስታታለለኝ ነበር ሄዶልኮ ማለት ነው። አስመሳይ ባጠቀኝ እንዳለ ገንዘብ ባለጌ እኮ ነው። አሁን እኮ ነው የሚያልቀውና አስባል መጣ ደግሞ ለሞሰድ የምዘ ደረደረው ምክንያት ብዛት ወደ ከባድ ነው። አረ በስመ አብ በረሃብ ልሞት እኮ ነው በእናትህ። አንድ ብርን ሰምቼ ከቤት ከወጣሁ በኋላ አንድ ብር ታስታውሳለህ? ባለፈው ጺምን እየላጨ በ40 ዓመት እንግዲህ ላይላጭ ነው። እሺ ጥቁር ሙዙ ጥቁር ብሏል። 2000 ሄሎማ በምግብ ሰርተሻል እንዴ? ሰራው ተለጥፎ አይቼ ነበር። ጊዜራ ተለጥፏል። ስራው ሰው ፈልጋለን ይላል። ለምንድን ነው ስራ የመረጥከው? እቃ ማጠብ ይችላል። እቃውን ከማጠብ የተነሳ በእቃው በሳህኑ ፊቴን ማየት ይችላል እና እንደዛ ችሎኪ ስለ እቃ ማጠብ አልጠየቁም። ማርኬቲንግ ስራ ማርኬቲንግም ጎበዝ የሆነ ምንም 10 ቦታ ፖስት ማድረግ ይችላል። በነገራችን ላይ ምን ስለ አንድ ወር ስላለው ነገር የተባለው ነገር ምንድነው? አንተስ እንደያ ሰው ባይኖረው አስባ በ40 ዓመቱ ድረስ እንደ በፋሚሊ ይኖራል። ሰው እንደ ሀገሩ ስለሆነ ብዙ በዛ ሐሳብ አልስማማ ወዶ አይኖርም ማለት ወዶስ የሚኖርም አለ ከናቱ እንዴ እሱማ አለ። ግን የተናገረበት መንገድ ሜቢ እሱ እንደዛ ታይም ላይ ምናምን ላይ ንገሪኝ እስቲ። ከዛ እንለይ ሲለኝ በጣም ከፋኝና አለቀስኩኝ። እንዴ እያለቀሽ ነው? የኔ ጓደኛ አታልቅሽ በእናትሽ። ይገገማሽ ጀመር አትገቢው ትበጅበታለሽ። ሲጀመር ማለት ነው ምንም ሲያስጠላ በእናትሽ እንባሽ አይገባውም። አታልቅሽ በእናትሽ። ማልቀስም ከፈለግሽና እንዲወጣልሽ የምትፈልጊ ከሆነ ግን አልቅሽ እና ይውጣልሽ፣ ችግር የለውም። ምን ያለውልሽ? እሺ ማሪ። እዚህ ጋር ደግሞ ወንዶች ማለት ነው ሴቶች ተለያየው ካለች የምትሰጣት ሀሳብ ነው አይደል? አሁን ደግሞ እስቲ ወንዶች ደግሞ ተለያየው ሲል ምንድነው ነው መሰለኝ አሁን ወንዶቹ መጣው እና ጋይስ በቃ አልፈልግም ምናምን ስትለኝ የራስሽ ጉዳይ ምናምን አልኩ ማለት ነው። ግን አከረከረ አለቀስኩ ነው ያለው። የደስታን ባለው አለቀስኩ። አፈር ብላ ወይኔ እዚህ ገገሞች ተሰብስበው ይላሉ እኮ ነው የሚያስብለን። ልጅ በእናትህ አዋረደን እኮ ነው። አለቀስኩ። የኔውም እኮ እንደዚህ አልቅሶልኛል ብላ ነው የምታስበው። በእናትህ የተረገመች አታሩልኝም እንዴ? አለቀስኩ እኮ ነው ያልኩት። ምን አባ ነው እናዝንልህ? አሳዘንከን እንጂ ማነው የሚያዝንልህ? ቤተሰብ በዚህ ጊዜ ቤተሰብ ራሱ እንዲያዝንልህ አንፈቅድም። እስቲ አንድ ሰው ይዘንልህ ታባቱ እንደው አረኔ ያላለቀስኩም እንደው ቁፍጠን በል። ኧረ ቁፍጠን በል። ታዋርደናል። አንተ ስታደርገው እኛ ነን የምንጠቆረው። ተው አንተ ሰው ተው። አንተ ግን ታስባለህ ማለት የምር ሁሉ ወንድ እንደዚህ ችግር አጋጥሞት ምናምን ቁፍጠን በል ምናምን ነገር የሚሉት ሰዎች ማለት የምር ነው ዘይነት ራሱ ገብቶ ያነበዋል እንጂ ያነበዋል ራሱ። ግን ወንድ ስትሆን ፊት ለፊት እንትን አትልም። አኮስኑ ኮነ ለና ሁሉ እንደሚያስገኝ አንዳንድ ሰው አንዳንድ ነው ደፍሮ አንተ ፊትም የሚለው እንጂ እንዴ ሙድ መያዣሉ እንዴ ነው የሚለው ማለት ነው። ሲጀመር ተቋጠሩ ስሜት የሚደርስልኝ እኮ ዘግተነው አታረግም። ይፈር ወንድ ልጅ መጥቶ ፍሬንዶቹ ጋር ሙድ መያዣ ነው የሚሆነው። እና ታዲያ ይሄ ደግሞ ጎበዝ ነው በጣም ሙድ መያዣ ነው የሚሆነው። ስለኮ ትክክለኛ ነገሩን አሳይም፣ ግን በቃ ምንም እንዳልሆነ ያደርጋል። ውስጡ ግን ጠብር ግፍ ይላል። የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ልዩ ወንጀሎች አቃቢ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ በከፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ የግል ተበዳይ ሟች እኔው ነገር እየጠበቅኩ ነበርኩ። አየሁ ምን እንዳደረገው ብሬዳውን ማሰጠኝ ነው ነገር ነው አይደል? ግን የሆነ ሪአክሽን ቢያሳዩን አይደል? ምንድነው ብራዘር? ያያየው ምንድነው የምትለው አንተ? ምንድነው የምትለው? እያየህ አይደለም እንዴ? አገባብ ትክክል ነው። እዛ ጋር ቆቆም ነው አንዳልኝ አይ ማብራት ጋር ምን ፍሬ ያዝዛል?
ምንድነው የምትለጠፈው? ምን ታሽከራለህ? የወንድሜ ማለት የኔ ነው። ምንም ቢሆን እኮ 3 ቸከስ ቅብር አድርጊበታል ይሄን መኪና። ምንድነው የምትለው? እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ? ምንድነው የምትለው አንተ? እናንተ ምን አገባታል? አገባብዘ ስፖርት የተሰራው ምን ይመልጥ ረጭበን ነው እንዴ? ለታይበት እኮ ነው ኋላ መጣ መኪና ታይም እንዴ? ና እንዳልኝ ወይ ና ገባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያቺል ከመኪና ቆጥራለሁ። ያው ሚደ መኪናችን ለይታነስ ነገር ጋር ቫይረስ እንዳታስይዝብን። የጓደኛዬ ማለት የኔ ነው። ገብቷል? ይሄ በቃ ኦርደር ነው። አንተ ይልብያሉ ጭራሽ እኮ ባለቤት ማለት ነው ሳቁ እኮ በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። 1999 ዓመተ ምህረት የኑሮ ውድነት ምርር ብሏታል። በጣም መሯት። ምንድነው የምትለው? ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁን ብዙ ችግር አለ። ኢትዮጵያ ሕዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። አንድ ፍሮ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሽሮ 7 ብር ገብቷል። ምንም ችግር አለው። ሰው መኖር አይችልም። እያንዳንዳችን ኑሮውን አልቻልነው። ኑሮ በጣም ከብዶናል። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። ስለዚህ እንዴት አድርገን ነው መኖር የምንችለው? ለምሳሌ ስንዴ ተሰጠ። ስንዴ ማለት ስንዴ ብቻው ምን የምናደርገው ነገር የለም። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ግን በነገራችን ላይ አሁን እኛ ስናየው ምናምን ነገር ይሄ ቪዲዮ ማለት ነው አሁን በቃ በጣም እንዴ በዚህ ኑሮ ምናምን እንዴት እንደዚህ በብር ነው በዚህ ብር ኖሩ ምናምን በጣም በሚገርም ሁኔታ አሁን እኛ ለምሳሌ 1000 ብር ነው በዚህ ሰዓት ቢሸጥ እንግዲህ ከ3 ከ4 ወይ ደግሞ ከ10 ዓመት በኋላ 10000 ብር ወይ 5000 ብር ቢገባ እኛንም በዛ ጊዜ ኑሮ ምናምን ያው ለምንድነው ስለዛ ነው ማለት ግን አንዳንድ ጊዜ ሌቭሉ ይለያያል። ለምሳሌ የዛን ጊዜ ኑሮ ውድ ነው ተወደደ ነው እንጂ መኖር አቃተንም አይነት ነገር ብዙ አለ። ለምሳሌ አንድ ደሞዝተኛ ቤተሰቡን ማስተዳደር ይችል ነበር። የዛን ጊዜ አይተርፈውም ቁብ ላይ ጥል ይችላል ምናምን እንጂ እንደምንም ተወጣጥሮ ኑሮ ርካሽ ሆነበት ዘመን የለም። ገንዘቡ በዛው ልክ ነው የሚያጣው አይገኝም። አሁን ግን ምን መጥቃለሁ አሁን ግን የለም ኑሮ ውድ ነው ግን የሚከፈል ታገኘው ብር ግን ለውጥ በጣም ያሁኑ በጣም የተለየ በተለይ በትንሽ 4-5 ዓመታት በጣም ከባድ ነው። ሜቢ 4500 ሆነ ደሞዝ ቢጨምር 500 ብር ነው ነገሮች ሲጨምሩ ከዛ በላይ እዚህ ምን ይሰራል? እርሶ ምን ይሰራል? እርሶ ሚስቶት እዛ ታመጣለች እርሶ እዚህ ጋር ወሬ ያወራሉ እንዴ? ገርሞኝ እዚህ አንዷ እዚህ 3 ልጆች ባንድ ወለደች ተብለ ፈጣሪ ቸርነት ገርሞኝ የእርሶ እኮ ነው 3 ወለደችው። እሺ ገርሞታል። በማሽን ስናየው ገና ሌላ 3 ተጨማሪ ልጆች አሉ። ኑ አሁን በዳሪት ላምጥ ተኔ እንትን እኔም ማመን ምን ያለው ነገር ምንድነው? ቆጫ ዞር በል በእናትህ እህ አትባስ ካለ ኑሯችንን ያወቅሽ አስካል ምንድነው 6 አፍሪካ ድንቅ ለመግባት ነው እንደ አስካል ድሪምስ 3 ደጉ አስካል ባክሽ ታይ 3000 ያያቸው እንደምንም ቀስ ያለ በትንሽ አርጋው ቆል እኛኮ ብድር ያልተመዘገብነው ህንጻ መሳሪያ ብቻ እኮ ነው አይደል? ወለደችው